በውጭ ሀገር ወርቅ ገዝታችሁ ወደ ሀገር ቤት ከመላካችሁ በፊት ይህን ቪዲዮ ካላያችሁ ልትከስሩ ትችላላችሁ። በተለይ በባህሬን፣ በሳውዲ፣ በዱባይ የምትገዙት ወርቅ ኢትዮጵያ ሲገባ ስንት ሊያወጣ ይችላል? ያንን አስባችሁት ታውቃላችሁ? የትኛው ካራት እዚህ ተገዝቶ እዚህ ሲሸጥ ነው የማይከስረው? ብዙዎች የማይነግሯችሁን ነገሮች እነግራችኋለሁ። ከወርቅ ጋር ተያይዞ በእነዚህ ሀገራቶች እንዴት ያንን ወርቅ ገዝታችሁ በምን ያህል መልሳችሁ መሸጥ እንደምትችሉም በዚህ ቪዲዮ ላይ መረጃውን የምነግራችሁ ይሆናል። እስከ መጨረሻው ታዲያ አብራችሁ መቆየት እንዳትረሱ። ቪዲዮውን በላይክ ጀምሩት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም በዚህ ዩቲዩብ ቻናል ላይ ወርቅና መሰል የሆኑ የምንዛሬ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። ቤተሰብ በመሆን እንዲሁም የደውል ምልክቷን በመጫን አብራችሁን ቆዩ። አሁን ወደ መረጃችን እንሄዳለን። የምንጀምረው ከዱባይ ነው። የዱባይን ብቻ ሳይሆን የሳውዲን የባህሬንም እናስቀጥላለን። በ24 ካራት፣ በ22 ካራት፣ በ21 እና በ18 ካራቶች በስንት እየተሸጡ እንደሚገኙ በተጨማሪም ደግሞ እናንተ ጋር ወርቁ ካለ ደግሞ እናንተ ያንን ወርቅ በስንት መሸጥ እንደምትችሉም አብሬ እምነግራችሁ ይሆናል። ከዱባይ ስንነሳ 24 ካራቱን ዱባይ ላይ በ614 እስከ 621 ላይ በመሸጥ ላይ ነው የሚገኘው። ከ614 እስከ 621 ዲርሃም እየተሸጠ የሚገኘውን የ24 ካራት ወርቅ ይሄ ወርቅ እናንተ ጋር ቢሆን መሸጥ የምትችሉትና አሪፍ የሚሆነው በ605 እንደሆነ መረጃው አለን። በመቀጠል የምንመለከተው ደግሞ የ22 ካራቱን ዱባይ ላይ በስንት እየተሸጠ እንደሚገኝ ነው። የ22 ካራቱ በዱባይ እየተሸጠ የሚገኘው በ591 ከ71 እንደሆነ መረጃው ወጥቷል። 22 ካራቱን እጁ ላይ ያለ ዱባይ አካባቢ እንዲሁም ደግሞ የዱባይ ወርቅን የያዘ በዲርሃም ስንት ሊሸጠው ይችላል ስንል በ582 ዲርሃም የ22 ካራትን ወርቅ መሸጥ ይችላል ማለት ነው። ሲገዛ ግን የሚገዛው በሱቅ ላይ በ591 ከ71 ነው። ሌላው የዱባይ ወርቅ የ21 ካራቱ ቢሆንስ የት እና በስንት ሊሸጥ ይችላል የሚለውን እንግዲህ አማካይ የሆነ ዋጋ ነው የምነግራችሁ። ምክንያቱም ከቦታ ቦታ ዋጋ የምትገዙበት ቦታ ሊለያይ ይችላል። ምክንያቱም ሁሉም ወርቅ መሸጫ ቦታዎች ላይ ተመሳሳይ የሆነ ዋጋ እንደሌላቸው መቼም ሁላችንም እናውቀዋለን። ስለዚህ ዋጋው ምናልባት ከዚህም ከፍ ዝቅም ሊል ይችላል ብላችሁ አስቡት። እኔ የምነግራችሁ ግን አማካኝ ዋጋውን ነው። ለምን የእናንተን የመደራደር ችሎታ ይወስናል። ወርቁ ላይ የሚታዩት ዲዛይኖች ይወስኑታል። ሜኪንግ ቻርጅ የሚባል አለ፣ ቫት አለ። በየሀገራቱ የተለያየ ቫት እንዳለ የግብር አሰራር እንዳለ ታውቃላችሁና ያንን ሁላ ባማከል ሁኔታ ነው እየነገርኳችሁ የምገኘው ማለት ነው። በዱባይ 21 ካራቱ ስንት አትሉኝም? በ548 ከ75 ይሸጣል። እናንተ ይሄ ወርቅ ካላችሁ ደግሞ የምትሸጡት በ539 ዲርሃም ነው ማለት ነው። ይህንን ወርቅ ኢትዮጵያ ገዝተን ወይም በስንት ይሸጣል የምትሉኝ ከሆነ የምንዛሪ ተመኑን ልንገራችሁ። ዲርሃም በኢትዮጵያ በባንክ ማለት ነው የሚዘረዘረው በዛሬው መረጃ መሰረት አንዱ ዲርሃም በ52 ብር ከ49 ነው። በ52 ብር ከ49 ነው። ስለዚህ አሁን 21 ካራቱን መግዛት የሚፈልግ ሰው በ548 52 ከ49ን ያባዛል ማለት ነው። ከ25000 ብር በላይ አካባቢ ማለት ነው። መሸጥም ከፈለገ እንዲሁ በ25000 ውስጥ ሆኖ የተወሰነ ቅናሽ አለው ማለት ነው። 21 ካራቱንም እንደዚሁ አባስተን ማግኘት እንችላለን ማለት ነው። በመቀጠል የምንመለከተው ደግሞ የ18 ካራቱን ይሆናል። 18 ካራቱ ስንት ገባ ካለችኝ
18 ካራቱ የሚሸጠው ከ462 እስከ 465 አካባቢ ነው በዱባይ ዲርሃም ማለት ነው። የምትገዙት እናንተ የምትሸጡት ደግሞ በ451 አካባቢ በተሸጡት አሪፍ ነው የሚል መረጃ አለ ማለት ነው። በመቀጠል የምንመለከተው እንግዲህ የዱባይን ተመልክተናል፣ የሳውዲን እንመለከታለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት እንግዲህ በውጪ በመካከለኛው ምስራቅ በተለይ በዱባይ በሳውዲና በባህሬን የወርቅ ዋጋ በስንት ተገዝቶ በስንት ይሸጣል የሚለውን ዋና ዋና ካራቶችን መረጃን እየነገርናችሁ ነው የምንገኘው። ቪዲዮውን ላይክ ሳታደርጉ እየተከታተላችሁ ከሆነ ላስታውሳችሁና ላይክ እንድታደርጉ ሰብስክራይብ እንድታደርጉ በማክበር እየጋበዝኩኝ ወደ ቀጣዩ ሀገር የወርቅ ዋጋ እንሄዳለን። ቀጣዩ ሀገር ሳውዲ ነው። ሳውዲ 24 ካራቱ 1 ግራም ወርቅ የሚሸጠው በ623 ሲሆን በ623 የሳውዲ ሪያል እስከ 637 ባለው የሳውዲ ሪያል ይሸጣል። 24 ካራቱ ደግሞ ልሽጠው ብትሉ እናንተ ደግሞ 614 የሳውዲ ሪያል ትሸጡታላችሁ ማለት ነው። 22 ካራቱን ስንመለከት እንዲሁ በሳውዲ በ585 ሪያል ትገዙታላችሁ። ስትሸጡት ደግሞ 585 የገዛችሁትን ስትሸጡት 570 አካባቢ የሳውዲ ሪያል ትሸጡታላችሁ ማለት ነው። 585 የገዛችሁትን 572 ትሸጡታላችሁ ማለት ነው። 21 ካራቱን ስንመለከት እንዲሁ በ545 የሳውዲ ሪያል የገዛችሁትን እናንተ ስትሸጡት ደግሞ በ536 ትሸጡታላችሁ ማለት ነው። በመቀጠል የምንመለከተው የሳውዲ ሪያል 18 ካራቱን በስንት ሪያል እንገዛለን የሚለውን ይሆናል። በ478 ከ60 የሳውዲ ሪያል የገዛችሁትን እናንተ እጅ ላይ ከገባ በኋላ ደግሞ የምትሸጡት 469 የሳውዲ ሪያል ነው። ይህ እንግዲህ ንጹህ የሆነ ወርቅ ከሆነ ነው። ታዲያ እንደምትመለከቱት የተለያየ አይነት ፈርጥ ያላቸው በአንገት ሐብል ወይም ደግሞ በጆሮ ጉትቻ ላይ ፈርጥ ያላቸው ነገሮች ከሆኑ በምትሸጡበትና በምትገዙበት ሰዓት ላይ ተመሳሳይ የሆነ ዋጋ ያወጣላችሁ። ለምን ካላችሁኝ ገዢዎች የሚገዟችሁ እናንተ ስትሸጡላቸው ማለት ነው እዛ ላይ ያለውን የማጫወቻውን ሊሆን ይችላል ምናልባት ፈርጥ ካለው የፈርጡንና የወርቁን ዋጋ ይለያዩታል። ስለዚህ ግራም ላይ ምን ይፈጠራል ማለት ነው? ልዩነት ይፈጠራል ማለት ነው። እናንተ ስትገዙ ከነ እንትኑን ልትገዙ ትችላላችሁ። ከነ ግራሙ ላይ ከነ ፈርጡ ልትገዙ ትችላላችሁ። እነሱ ሲሸጡላችሁ ደግሞ እናንተ ለነሱ ስትሸጡላችሁ ደግሞ የገዛችሁበትን ነገር ይቀናንሱታል ማለት ነው። ፈርጡን ምናምን ስለማይፈልጉት የንጹህ ወርቁን ዋጋ ብቻ ነው አድርገው የሚገዛችሁ ማለት ነው። ለዛ ነው አንዳንዴ በግራም ላይ እንደዚህ አይነት ዲፈረንስ የሚመጣው ማለት ነው። በተጨማሪም ደግሞ በተቻለ መጠን ሁልጊዜም እንደምነግራችሁ በምትሸጡበት ሰዓት ላይ ደረሰኝ ቢኖራችሁ የገዛችሁበት የተሻለ ዋጋ ሊያወጣላችሁ ይችላል ማለት ነው። ወደ ሌላኛው ሀገር ስንሄድ የምናገኘው ወደ ባህሬን ነው። የባህሬን 24 ካራቱ በ31 የባህሬን ዲናር ይሸጣል። 22 ካራቱ በ29 ከ10፣ 21 ካራቱ ደግሞ በ24 ከ50፣ 18 ካራቱ ደግሞ በ23 የባህሬን ዲናር እየተሸጠ ይገኛል ማለት ነው። እናንተ 24 ካራቱን የባህሬንን ልሽጥ ብትሉ በ29 የባህሬን ዲናር፣ 22 ካራቱን ደግሞ በ27፣ 21 ካራቱን በ22 እንዲሁም ደግሞ 18 ካራቱ የባህሬን ዲናር እጃችሁ ላይ ካለ በ20 የባህሬን ዲናር መሸጥ ይቻላል ማለት ነው። ይሄ በጣም የወረደ ከመሰላችሁ ብሩ በባህሬን ምንዛሪ በጣም ከፍተኛ እንደሆነ መቼም ታውቃላችሁ። በእኛ ራሱ አንዱ የባህሬን ዲናር 495 እና እስከ 500 አካባቢ ነው የሚዘረዘረው ማለት ነው። ለዛ ነው ከፍ ያለው 10 እጥፍ ከፍ ይላል። ከሳውዲና ከዲርሃም ራሱ ወደ 10 እጥፍ አካባቢ ከፍ ይላል በምንዛሪ ደረጃ። ለዛ ነው አነስተኛ የመሰለው ማለት ነው። ይሄ በባህሬን ዲናር ነው። ተመልካች አድማጮቻችን እንግዲህ ለዛሬ ያዝንላችሁ በእነዚህ 3 ሀገራቶች እና በእነዚህ ዋና ዋና 4 ካራቶች
በስንት ገዝተን በስንት መሸጥ እንችላለን የሚለውን የዕለታዊውን የወርቅ ዋጋ መረጃችንን በዚህ አብቅተናል። እስካሁን ድረስ አብራችሁን ስለተከታተላችሁን እጅግ በጣም እናመሰግናለን። ታዲያ ከመጨረሳችሁ በፊት እርግጠኞች ሁኑ ቻናሉን ሰብስክራይብ ማድረጋችሁን አሁን ባይጠቅማችሁ ለሌላ ጊዜ እጅግ በጣም ይጠቅማችኋል። ከዚህም በላይ ጥሩ የሆኑ ከወርቅና ከሌላ ቢዝነስ ጋር የተያዙ መረጃዎችን ወደፊት ይዘን ስለምትመጣ ይጠቅማችኋል። ስለዚህ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑን። ለዛሬ በዚያ በቃል። በያላችሁበት ሰላም